ዶክተር የወር አበባ ይቀረ ስምሽም አለበት ቤቲ ዶክተር ለምን የወር አበባ እንደቀረ አልገባኝም እኔ ግን ገብቶኛል ዶክተር ጀርባዬን ስነካው ያመኛል ኦኬ ጀርባሽን ስነካው ያምሻል አዎ ዶክተር ታዲያ አትንኪው ዶክተር ባሌ እንዴት ሆነ ኦኬ ሲኖትራክ ገይቶት የመጣው ነው አንቺ ባል አዎ ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል መንቀሳቀስ መብላ መጠጣት አይችልም ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ ምን ሰካለር ነው ሞቷል እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ አይ ዶክተር ጾታውን ማወቅ አልፈልግም እሺ ልጁ መተንፈስ አቁሟል እንዴት እንደዚህ ታርጋላችሁ ምንድነው አባዬ ልጅ አይደል እንዲቅርታ አድርግልኝ እንጂ ዝበል ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ አባዬ ሰይጣን አስተሱ ነው ይሮደዛ እኔ ልጅቷን በጣም ነው የምወዳት ነፍሴ እስኪንገበገብ ልቀበት ጭራሽ እዚህም ልደግም ነው ባለጌዎች አሁን ቶሎ ንሳግቡ ደሞ ንሳ ላይ እንደማይዋሽ ታውቃላችሁ ስንቴ ነው ያደረጋችሁት አንዴ ነው ያደረግነው ሁለቴ ነው ያደረግነው ምንድነው አንተ አይደል እንዴ ያደረግነው ዝም በይ አንድ እንደግማለን ጉድ ሞርኒንግ ክላስ ጉድ ሞርኒንግ ሰር ኦልራይት ዛሬ የምንማረው ስለ ቨርብስ ነው አንተ ድንጋይ ናውጣ እኔና አንተን እኮ ነው ያያያለሁ ኧረ ራስህን ነው ያያያለሁ አንተ ናውጣ እኮ ነው የምልህ አንተን እኮ ነው ያያያለሁ እኔን አይደለም እባክህ አንተኛውን ነው እኔ እና እሱ ነው እባክህ ራስህን ነው አንተን እኮ ነው ያያያለሁ አትወጣም መጥቼ በዚህ አናትን ሰፈር ስል ትወጣለህ እንዴት ቸርኔን ነው እንዴ እና ማንን ነው እዛ ታች ነበር ነው ያያየ ነበረው እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር 2 ትምህርት ቤት አስገንብተዋል የቀሩት ሁለቱስ ክቡር ከንቲባ እሱን ጥያቄ እንዳጠይቀኝ አላልኩ አው ብለኝ ነበር ግን እኔ እውነቱን ከተደበቀበት አውቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለል ከንቲባም ሆነ ማንንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ አይ እኔም ተቅለበለብኩ ፈጣጠንኩ እኔም ብሎ ታሪከኛ ጋዜጠኛ ምሳ ምንድን የተሰራው ሽሮ ኧረ ላሽ ዛሬም ሽሮ እካዝ ብለህ ብላተ ጨምላቃ ይኸውልሽ ማዘራ ከአሁን በኋላ ሽሮ ስበላካይሽ እንግደኝ ነው አበላም አትብላ ጥጋበኛ ስንቱ መሰለ በየጎዳናው ሚላስ የሚቀመሳት ወጣኔ ደፈው እነሱን አላበላ እኔ የሚበላው ወጣኔ ድፍት አድርጎት እንካ ልጄ ጠና ይደፋ ምን ይደርሽላል ምንድነው ሽሮ አመሰግናለሁ ጠኔ ይሻለኛል ክቡር ዳኛ የሰውዬ ሞላጫ ሌባ ነው ማን እንደሆነ ግን አውቀዋል አውቄዋለሁ ባለስልጣን አይደል ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወረኛ ቅሌታም ሰው መሰሉት ኦኬ ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ ይሄው መስሎ ነው ከኔ እጅ ማንም ነው ማያስጥል ክቡር ዳኛ በስቢት እኮ ተደብቆ ሞቷል ግን ከኛ የሚደበቅ ነገር የለም ነው ካሜራ ጣጣ አረግን ወንጀል ሲሰራ ቀብር ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም አሁን እንድፈርዱበት ነው ፈልገው ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል በመሆኑም በሁለት ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል ማን አንጠልጥለህ እስር ቤት ወሩልኝ አዎ አንጠልጥላችሁ አስገቡ ይርግባ እንዴ ገሎኝ ነበር ኤሌክትሪክ ሞትኩ እንዴ ፈጣሪ በየትኛው ስሬ ነው ገነት የገባሁት በየትኛው ፕራንክ ነው እሺ ቦሩስ ስንቴ ፔሪድ ታያለሽ አረ ዶክተር በህይወቴ ፔሪድ አይቼ አላውቅም ማለት ስንት አመትሽ ነው 30 ታዲያ እንዴት ነው እስካሁን ፔሪድ ያላየሽው እንዴት ነው ማየው ዶክተር እንዴት አደርክ ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል አይኔ አላይ እያለኝ ነው ኦኬ ስንት አመቱት ነው 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል አይዞት እና አርጂታል ሽማግሌ ነህ ከአሁን በኋላ አይኔ አይም እያልከኝ ነው አዎ ጋሼ በሚያሳዝን ሁኔታ ዝም ጀዝባ እንደዚህ ሀገር ዶክተሮች ምን ጉድ ናቸው አንዱ ከቴለም ወሬ ብቻ ሳሆዱስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ ምን ሞያ አለ ደነዙላ ይጨርስ አንተማ ታስታውቃለህ በዘመድ ነው የገባው ሌባ ሙላጫ ሌባ ጋሼ ስልክ ይታዩታል አይታየኝም እኔ ግን ይታየኛል ወደፊት አይኖ የሚያይ ይመስሎታል አዎ እኔ ግን አይመስለኝም ጤና ይስጥልኝ ፖሊስ ጣቢያ ጤና ይስጥልኝ ባሌ ላይ ክስ ለመመስረት ፈልጌ ነበር ለምንድን ነው ባልሽ ምከሹ እንዴ በየቀኑ ይደበድበኛል አሁንማ የኔ ያልበቃ ብሎት ቤተሰቦቼን ሁላ ነው የሚደበድበው ቤተሰቦቼን ማለት እንዴ እኔን በጥፊ ብሎኝ እህቴ ልታገላግል ስትመጣ እሷንም በጠረባ እንደገና ወንድሜ ሲመጣ ደግሞ እሱን በካራቴ እሺ አሁን ምን ትለዋለህ ጄኪጃን ጤና ይስጥልኝ ፖሊስ ጣቢያ አረ ወይኔ ባሌ ከጠፋ አንድ ሳምንት ሆነው እሺ አንቺ ተረጋጊ ፎቶውን ብቻ ላኪልኝ እኛ ራሳችን ፈልገን እናገኘዋለን ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር ደግሞ እኮ የጠፋን ልፈልግ ያላንቺ መኖር አልችልም እኮ ነው ያልኩሻለሁ ቆይ አንተ ጆሮ አይሰማም እንዴ ፍቅረኛ አለኝ አልኩ እኮ እንግዲህ አንቺ ሌላ ሶስተኛ ቆሜ ከማይ ይሄን መርዝ ጠጥቼው ሞታለሁ ተው እንዳታረገው
ተው ይሄን ያለ ለምትወደኝ አላወኩም። ፍቅሬስ ከሞት መሆኑን አላወኩም ነበር። አናቷ ጆርጂስ ተመቸሻ? አዲስ ፍሌቨር እኮ ነው። ጆርጂስ ነው እንዴ? አተች ደግሞ ፈጣጣ ነች። ደግሞ ለፍቅር ብዬ መርዝ ልጠጣ። እሺ አንተ ግማታ አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጥታ ምድ መስላል። አዋንትን እኮ ነው አመድሽን አራክፈሽብኝ ነው። ሻው ምን አባሽ ፈልገሽ ደወልሽ? እሺ ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎርፎርሽ ተጋባብኝ መሰለኝ። ዝጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈ ስትሄድ የነበረው? አዲሷ ፍቅረኛ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ? የምን አባሽ ቺቺኒያ ነው? ስሚ ጨዋ ልጅ ነች። ለዛውም ቨርጂን ባንደክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሲ ወንድም? ጨብጣ አለበት። ጋኔ ሊጨብጥክ። አይ አቤል ፍቅረኛሽ ሆነ? ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አይ አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። የኔ ፍቅር ስሚ ግንባሯ ጠበብ ያለ ቆንጅዬ። አይ ስለ ግንባር አይደለም ያወራሁት። ወንድም ይሰፈር ስላለው ኒንጃ ሰምተሃል? የምን ኒንጃ ነው? ገደለ ከያዘ ገደለ ነው የሚያደርግህ። ምን አባ ኒንጃ ነው የምታወራው? ይሉኝ እንዴ ምንም ነገር ቢጠይቅ ስጠው። እኔ ለራስህ ብዬ ነው። ለህይወት ተሰጋላ ስጠው። ምንም ነገር ቢጠይቅ ስጠው። ነግሬሃለሁ። ለራስህ ብዬ ነው። የምን አባቱ ኒንጃ ነው? ምሮ ኒንጃ ያሉኝ ነው። አውጣ። በዚህ መንገድ ደግሞ ለምን ጀመራችሁ? ተንበርከክና ያለህን አውጣ። ከኒንጃ ጋር መሳፈጥ መስዋዕትነት ያስከፍላል። ምናልባትም የህይወት መስዋዕትነት። የምን አባ መስዋዕትነት ነው? እማትንበርከክ ከሆነ ሰባቱን አንጻረ የብሩስ ሊጎች በመጠቀም ዘርራ ነው። አንተ አህያ ምን እሺ ነው ዳድ? እሱ የለም ብለህ ተጋድመን የምትለው አሉ። ኧረ ዳድ ውሸት ነው። ስንት ሰዓት ነው ከእንቅልፍ የምትነሳው? 12 ሰዓት ከጧቱ ከምሽቱ አንድ ድንጋይ በመተኛ መሰለ እንደ ድህነት ተራራ የምንሄደው። የዘንድሮ ድህነትን ከመናድ ኪሊማንጃሮ ተራራ መናድ ይቀላል። ዝጋ። የድህነት ተራራ ለመናድ አሁን ሁሉ ስራ መጀመር አለብን ዳድ። ከዘንድሮ ድህነት ጋር ብዙ መሰፈጥ አያስፈልግም። እንሄዳለሁ ብለህ ይናድብሃል። ዝም በለኝ ስታወራ እናደዳለሁ። አሁን ወደ ቤት እየመጣሁ ነው። ቡና አፍልተህ ቄጤማ ጎዝጉዘህ ዕጣን አጭሰህ አጫጭሰህ ቅቤ አንጥረህ አብሲት ጥለህ እንድጠብቀኝ። ምን ማለት ነው? ጨረስኩ። ካልተመቸህ ቃል ለቅምቅም አድርገህ ወደ ጎዳና ዳድ። ተነስተን እሳት አደጋ። ሄሎ እሳት አደጋ፣ ቤቴ እየተቃጠለ ነው። ቤትሽ የት አካባቢ ነው? 04 ቀበሌ ነው። ባካችሁ ቤቴ እየተቃጠለ ነው፣ ቶሎ ድረሱልኝ። እሺ ሙሉ ስምሽ ንገሪ። ቤቴ ላይ ማሰፋዳና። ደስ ይላል መጣን። ደስ ይላል ኤክስ ነቻ ና እናድናት። ምንድን ነው? አረጋና መኪናው አይደል እንዴ? ቶሎ ሄደን እናጥፋላት እንጂ እሳቱ። ሰማይ ለኔ እንደዚህ መፈጣጠም የሚባል ነገር አይመችም። እስኪ መዛሬ ደስታ ቃል ነው። አረጋ ፈታ ብለን ሄደን ማጥፋት እንችላለን። አሁን ግን ቡና እንጠጣ ያልከኝ እና ቡና ሄደን ጠጥተን እንምጣ። የምን ቡና ነው የምታወራው? ና መኪና ውስጥ ግባና ሄደን እናጥፋላት ነው እኮ የምልከው። ፈጠን አድርገህ ነው እንጂ ቤቱ እኮ ነደደ እኮ በቃ። እንደዚህ ነገር አይመችም። ይሁን ረጋ ብለን ነው እንዳትለው። ምንድን ነው 70% አደጋ በምን እንደፈጠረ ታውቃለህ? በእሳት አደጋ ነው አይደለም፣ በመኪና አደጋ። አሽከርክር ረጋ ብለህ